የንብረት ስም ዝውውርን የሚገድብ ሕግ ላይ ማሻሻያ ተደረገ። በዚህም መሰረት መሬት መቀላቀልና መክፈልን በሚመለከት ገደብ ማስቀመጡ ታውቋል። በሌላ በኩል ደግሞ ብዙ የቤት ካርታ ውድቅ መደረጉን ሰምተናል። በዚህም የአዲስ አበባ ከተማ አስተዳደር የይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾችን ጥያቄ ውድቅ አድርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከመሬት ሕግ ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የንብረት ስም ዝውውርን የሚገድብ ሕግ ላይ ማሻሻያ ተደረገ። በዚህም መሰረት መሬት መቀላቀልና መክፈልን በሚመለከት ገደብ መቀመጡ ታውቋል። የሕዝብ ተወካዮች ምክር ቤት በከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የቀረበለትን የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅ ላይ ከተወያየ በኋላ በሁለት ተቃውሞና በሶስት ድምፀ ተአቅቦ በአብላጫ ድምፅ አጽድቋል። አዋጁ የከተማ መሬት አያያዝ ወጥነት ባለው መልኩ በማደራጀት በመላው የሀገሪቱ ከተሞች ያሉ የመሬት ይዞታዎችን መመዝገብ አስፈላጊ በመሆኑ የተሰናዳ ነው። በመሆኑም ወደ ተግባር ሲገባ የመሬት አስተዳደር ስርዓትን ያቀላጥፋል፣ ህገወጥ የመሬት ወረራን፣ ብልሹ አሰራርንና ኢፍትሐዊነትን ለማስቀረት ይረዳል ተብሎም ታምኖበታል። አዋጁ የመሬት ነክ ንብረት ምዝገባን የሚፈቅድ እንዲሁም ደግሞ በመሬት ይዞታ ማረጋገጥ ሂደት ላይ የጊዜ ገደብን የሚያስቀምጥ አንቀጾችን አካቷል። በስራ ላይ የነበረው አዋጅም ሆነ ለማስፈጸሚያነት የወጣው ደንብ በይዞታ ላይ ያለን መብት ግዴታና ኃላፊነትን ብቻ አረጋግጦ መመዝገብ እንጂ በይዞታው ላይ ስለሚገኝ መሬት ነክ ንብረት ምዝገባ እንዲካሄድ አይፈቅድም ነበር። አዲሱ አዋጅ ግን የከተማ መሬትና ከከተማ መሬት ጋር የተያያዘ ሌላ የማይንቀሳቀስ ንብረት እንዲመዘገብ ስርዓት ከመዘርጋቱን ባለፈ በአገር አቀፍ ደረጃ ተቀባይነት ያላቸው መሬትና መሬት ነክ ንብረት ምዝገባ መለያ ኮዶች ስርዓትን ያወጣል። እንዲሁም ደግሞ የመለያ ኮዶቹ በአገር አቀፍ ደረጃ በከተሞች ተጣጥመው ተፈጻሚ መሆናቸውን ያረጋግጣል። የከተማና መሰረተ ልማት ሚኒስቴር የተሰጠውን ስልጣን ለመወጣት እንዲችልም መሬት ነክ ንብረት የሚመዘግብባቸውን ከይዞታ ጋር የተያያዙ ዋና ዋና ጉዳዮች በአዋጁ እንዲካተቱ መደረጉም ተጠቅሷል። ከመሬት በላይና በታች ያለውን እውነታ የሚያመላክት መሬት ነክ ንብረት ምዝገባ ቋሚ ንብረት መረጃን ከይዞታው ጋር ተሳስሮ በወረቀትና በዲጂታል ፎርም ከኦርቶ ፎቶ ጋር ተቀናይቶ እንደሚዘጋጅም ይገልጻል። የቁራሽ መሬት ማለትም ወሰኑ በምድርና በካርታ ላይ በግልጽ ተለይቶ የመጠቀም መብት የተረጋገጠለት ልዩ የመለያ ኮድ ያለው ነጠላ የመሬት ይዞታ ልዩ መለያ ኮድ ለመሬት ነክ ንብረትም እንደ መለያ ኮድ ሆኖ እንደሚያገለግልም ተደንግጓል። በዚህ መንገድ በመዝጋቢ ተቋም ውስጥ ተደራጅቶ የሚቀመጠው መረጃ ለንብረት ዋጋ ግምት ዋና ማስረጃ ሆኖ እንደሚያገለግልም ተጠቅሷል። በአዋጁ መሰረት በመሬት ይዞታ ላይ ወይም በታች ያረፈ መሬት ነክ ንብረት ዝርዝር መረጃ ማለትም የንብረቱ አይነት፣ ንብረቱ ያረፈበት ስፋትና ከፍታ፣ ንብረቱ የተገነባበት ጊዜና የቆይታ ጊዜ እንዲሁም ደግሞ ሌሎች ተያያዥ መረጃዎችን በማረጋገጥ የሚመዘግብ እንደሆነ ያስረዳል። በተመዘገበ መሬት ነክ ንብረት ላይ የሚከሰቱ ለውጦችና መገለጫዎችም እንዲመዘገቡ ሲገለጽ ከላይ የተጠቀሱት ድንጋጌዎች እንደተጠበቁ ሆነው በይዞታው ላይ ስለሚመዘገብ የመሬት ነክ ንብረትና ዝርዝር ተግባራት ክልሎችና ቻርተር ከተሞች በሚያወጡት ደንብና መመሪያ ውስጥ እንደሚገለጽም ተጠቅሷል። በሌላ በኩል በአንድ የመሬት ይዞታ ማረጋገጫ በሚደረግበት ሰፈር የመሬት ይዞታን የማረጋገጥ ሂደት መጠናቀቁ በግልጽ ይፋ እስኪደረግ ድረስ የመሬት ይዞታ ስም ዝውውር እንደሚታገድ የሚገልጸው ክፍል ላይ ተጨማሪ ጉዳዮችንም አካቷል። በዚህም መሰረት አዋጁ ከስም ዝውውር እገዳ በተጨማሪ መቀላቀልና መክፈል፣ ማንኛውም በይዞታው ላይ ያለን መብት ክልከላና ኃላፊነት መለወጥ፣ ማስቀረት፣ መቀነስና ማሻሻል የሚችሉ አገልግሎቶች ታግደው ይቆያሉ ብለዋል። በድንጋጌው መሰረት በመሬት ይዞታ ላይ የሚገኝ መብት ክልከላና ኃላፊነትን በተመለከተ መብቱን የሚያረጋግጡ የሚያግዱ ፍርዶች፣ ውሳኔዎች ወይም ደግሞ ትዕዛዝ የሚያስተላልፉ፣ የሚለውጡ፣ የሚያስቀሩ ወይም በመዝጋቢው ተቋም ላይ ተጠያቂነት ሊያስከትሉ የሚችሉ ፍርዱ ወይም ውሳኔው ወይም ትዕዛዙ ለመዝጋቢው አካል ከደረሰበት ጊዜ ጀምሮ እንደሚሆን ያስረዳል። የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ አዋጅ በስራ ላይ በነበረው አዋጅ ላይ የተስተዋሉ ችግሮችን ለመፍታት በአዋጁ መጠሪያ ስያሜ እንዲሁም ደግሞ በአንቀጾቹ ላይ ማስተካከያዎችን ያካተተ መሆኑ ታውቋል። በሌላ በኩል ደግሞ
ብዙ የቤት ካርታ ውድቅ መደረጉን ሰምተናል። በዚህም የአዲስ አበባ ከተማ አስተዳደር የይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾችን ጥያቄ ውድቅ አድርጓል። በአዲስ አበባ ከተማ የይዞታ ማረጋገጫ የምስክር ሰርተፊኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን ከንቲባ አዳነች አቤቤ ተናግረዋል። እንደ ከንቲባዋ ከሆነ የይገባኛል መብት ጥያቄዎቹ ውድቅ የተደረጉት የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ ነው። የአዲስ አበባ ከተማ አስተዳደር የአርሶ አደሮች የይዞታ መብትን ለማረጋገጥ እያካሄደ ያለውን የመሬት ልኬት ስራ የመረጃ ማደራጀትና የተደራጀውን የማጥራት ስራዎችን በተመለከተ ያከናወነው ስራ አድናቆት ተችሮታል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎችም ያለአግባብ እንዳይጠቀሙ ምን ተሰራ ለሚለው ጥያቄ ምላሽ የሰጡት ከንቲባ አዳነች ይህንን ጉዳይ በተመለከተ ባለፉት ጊዜያት ጥያቄዎች ተነስተው መመለሳቸውን አስታውሰዋል። እርሳቸው የሚመሩት የከተማዋ አስተዳደር ለጥያቄዎቹ የተሟላ ምላሽ አለመስጠቱን ያመኑት ከንቲባዋ የዚህ ምክንያቱ በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፍጠር ሂደቶች ስለነበሩ እንደሆነ አብራርተዋል። እንደ ከንቲባዋ ከሆነ በአሁኑ ወቅት ለጥያቄዎቹ ምላሽ ለመስጠት ስራዎች እየተከናወኑ መሆኑንና ስራው በየሳምንቱ ጭምር ግምገማ ይደረግበታል። በዚህ ሂደት ውስጥም ከወረዳና ከክፍለ ከተማ የተውጣጡ ስራው የሚመለከታቸው ኃላፊዎችና ባለሙያዎች እንዲሁም የአርሶ አደር ኮሚቴ አባላት በደንብ እንዲሳተፉበት እየተደረገ ይገኛል። ይህንን ተከትሎም ከልኬትና ከወሰን ጋር የሚነሱ ጥያቄዎች ምላሽ ማግኘታቸውን ከንቲባዋ ገልጸው በየክፍለ ከተማው በተደረገ ማጣራት አርሶ አደር ሳይሆኑ የይዞታ ይገባኛል መብት ጥያቄ ያቀረቡ አመልካቾች እንደተደረሰባቸው አመልክተዋል። የይገባኛል መብት አመልካቾች 27000 ነበሩ። ከዚህ ውስጥ 6800 ያህሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል፣ በህዝብም አስተችተናል። ከዚያ በመለስ ያሉትን ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቷል ያሉት ከንቲባዋ እንደ አዲስ አበባ ከተማ አስተዳደር የመሬት አስተዳደርና ልማት ቢሮ ደግሞ ይህ የማጣራት ሂደት ሳምንታትን የፈጀ ነበር። በቢሮ የመብት ፈጠራና የይዞታ አገልግሎት ዘርፍ ምክትል ኃላፊ አቶ የኑስ አደም እንዳሉት ከሆነ አመልካቾች እውነተኛ መሆናቸው ከሚጣራባቸው መንገዶች መካከል በማመልከቻው በጠቀሱት አካባቢ ያሉ ነዋሪዎች ምስክርነት አንደኛው ነው። የአዲስ አበባ ከተማ አስተዳደር ከ2 ዓመት በፊት ካደረገው ተመሳሳይ የማጣራት ስራ በኋላ ለ3451 አርሶ አደሮች የመሬት ይዞታ ማረጋገጫ ሰርተፊኬት መስጠቱን አስታውቆ ነበር። በሌላ በኩል ደግሞ ሁዋጂያን ኩባንያ ኢንቨስትመንቱን ወደ $2 ቢሊዮን በማሳደግ የኤሌክትሪክ ተሽከርካሪዎችን ሊገጣጥም ዝግጅቱን ማጠናቀቁን አስታውቀዋል። የቻይናው ሁዋጂያን ኩባንያ በኢትዮጵያ ያለውን ኢንቨስትመንት ወደ $2 ቢሊዮን የማሳደግ እቅድ እንዳለውና የኤሌክትሪክ ተሽከርካሪዎችን መገጣጠም ለመጀመር ዝግጅቱን እያጠናቀቀ መሆኑን አስታውቀዋል። የሁዋጂያን ግሩፕ ልዩ ኢኮኖሚ ዞን ምክትል ፕሬዝዳንት አምባሳደር ተፈሪ መለሰ እንደተናገሩት በኢትዮጵያ የ150 ሚሊዮን ዶላር ኢንቨስትመንት ያለው ኩባንያው ኢንቨስትመንቱን ወደ $2 ቢሊዮን ለማሳደግ እቅድ አለው። ኩባንያው ኢትዮጵያ የሰራተኛ ኃይል የገበያ ዕድልና ያለችበት አካባቢ ለዓለም ገበያ ምቹ መሆኑን ኢንቨስትመንቱን እንዲያሰፋ ምክንያት እንደሆነው ተጠቅሷል። ሁዋጂያን ኩባንያ በኢትዮጵያ የቆዳ ውጤቶችንና የጫማ ምርቶችን በማምረት ለዓለም ገበያ የሚያቀርብ እንደሆነ በተለይም የአሜሪካ የገበያ ዕድሎችን መጠቀም እንደሚፈልግ አስታውቀዋል። ምክትል ፕሬዝደንቱ አክለውም በኢትዮጵያ ልዩ የኢኮኖሚ ዞን ውስጥ በመግባት ከ2026 የመጀመሪያ ወራት ጀምሮ የብራንድ መለያው GAC አዮን የተሰኙ የኤሌክትሪክ ተሽከርካሪዎችን በመገጣጠም ለሀገር ውስጥ ገበያ እንደሚያቀርብ ታውቋል። ሁዋጂያን ኩባንያ ከቻይናው ጓንዡ የተሽከርካሪ አምራች ኩባንያ ጋር ከ1 ዓመት በፊት የኤሌክትሪክ መኪናዎችን ወደ ኢትዮጵያ ለማስገባት ስምምነት መፈጸሙን ያስታወቀ ሲሆን ከወራት በኋላ ደግሞ መኪናዎቹን በኢትዮጵያ መገጣጠም እጀምራለሁ ብለዋል። በቀጣዮቹ ዓመታት በኢትዮጵያ የቤት ልማት ኢንቨስትመንት ዘርፍ የመሰማራት እቅድ እንዳለው የተናገሩት ምክትል ፕሬዝደንቱ በተለይም በመኖሪያ ቤት፣ በንግድ ተቋማትና በከተማ መሰረተ ልማት ግንባታ ዘርፎች ለመሰማራት አቅደዋል። ባለፈው ሳምንት ፍጻሜውን ባገኘው የኢትዮጵያ ኢንቨስትመንት ጉባኤ የቻይና ኩባንያዎች በስፋት ተሳትፈው የ1.6 ቢሊዮን ኢንቨስትመንት ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መፈራረማቸው ይታወሳል። የኢትዮጵያ ኢንቨስትመንት ኮሚሽን እንዳስታወቀው በጉባኤው ከመካከለኛው ምስራቅ፣ ከአውሮፓ፣ ከእስያና ከአሜሪካ የመጡ ኩባንያዎች ተሳትፈዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ
አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።